አረጉድ እናንተ ይሄ የሄርሜላ ሽማግሌ የተባለውን ማለት ነው። እንዴት ነው ይሄ እንዳለችው ብዙዬ ሁለታቸውም በሰው ነው የሚመሩት ብላ ነበር የሆነ ጊዜ ታስታውስ እንደሆነ። አብርሽም በሰው እየተመራ ነው፣ እንዲሁም ደግሞ ሩታም በሰው እየተመራች ነው። ስለዚህ መሀላቸው ላይ የሰው መስማት ካላቆሙ መቼም ሰላም የሚባል ነገር አይወርድም ብላ ነበር። አሁን ይህንን ያልኳችሁ ምን መሰላችሁ? ሄርሜላን በዚህ ልክ ብዙ ህዝቡም ተቀብሎታል አሁን ለታ። ስለዚህ ደግሞ ለምን ቀለበት አድርጋ ዝም ትላላ? ሽማግሌ መላክ አለብን እያለ ነው ማለት ነው። ማን? አቤላ ለማን? ለአብርሽ ማለት ነው። አብርሽም ደግሞ እንደ ይሄ የኔ ይሻላል ብለህ ነው እያለው ነበር። አዎ ለምን የኔ ቀለበት አድርገን አሁንም ራሱ ሰላም አላገኘንም። ይሄ ቀለበት እንደ ዝም ብሎ እንደ ተራ ነገር እያዩት ነው። ይሄም እየመጣ ይሄም እየሄዳ ደግሞ እሷንም ከመጨቀጨቅ አንተንም ደግሞ እየመጡ ከሚጨቀጭቁ የሆነ ሽማግሌ ተሊኮ ሰላማችን አግኝተን እኛም ስራችን ብንሰራ መቼም እኛ ከእውነት ጎን እንጂ ከውሸትና እንዲሁም ደግሞ ከአሽቃባጮች ጎን አይደለንም። ያልነው ነገር ደግሞ ሰርተን እያሳየናቸው ነው። ስለዚህ አሁንም ይሄ ሽማግሌ መላኩ የማይቀር ነገር ስለሆነ አሁንም ደግሞ እውነታውን ወይም ደግሞ ትክክለኛውን የሆነ ነገር ልንነግራችሁ እየመጣን ነው። አሁን ወደ ሄርሜላ ሽማግሌ ምንድነው የሚባለው? እንልካለን ብለናል። የሆነ ነገርማ ጎድሎታል መሰል እናንተ እምቢ አለኝ። እንልካለን ብለናል። ስለዚህ ማንም ከዚህ በኋላ ማንም እየመጣ እሷን ማጨቅጨቅ፣ ማንም እየተነሳ እሷን ሆነ ነገር ማለት፣ ማንም እየሄዳ እሷን እንትን ማለት አይችልም። አሁን ሽማግሌ ልንልክ ነው ተስማምተናል እያለ ከማን መጣ? ከአቶ አብርሽና እንዲሁም ደግሞ ያ ልጆ ነው ማን ነው የሚሉት እንዱ ሲሞ ራሱ ብዙ ጊዜ አይያዝልኝም ያ ልጅ ማለት ነው። ካሱ ጭምር አብሮ መጡ። አንዳንዶች ደግሞ ብሩክ የት ሄዶ ነበር? ብሩክ የት ነው የት ነው የት ነው እያሉ አሉ። ያም ሆነ ይሄ ነገር በቃ ውሸት ነው ማለት ነው። እናንተ መቼስ እኔ አላም ነው። አሁን እናንተ ሲያወሩ እንደሰማችሁት ከሆነ የሆነ ነገራቸው እውነት እየመሰለኝ አይደለም። በነገራችን ላይ የሆነ አለ አይደል በቃ ያኔ ለሰው ብሎ እንዴ እዚህ ጋር ሽማግሌ መላክ ከፈለጋ አብርሽ ይሄ አቤል ስላለው አይደለም ሽማግሌ የሚልከው። ሽማግሌ የሚላከው ደግሞ አብርሽ ከቤተሰቡ ተስማምቶ እንዲሁም ደግሞ ከቤተሰብ ቤት ገብቶ አውርቶ ይሄ ነገር እንዲህ ነው ይሄ ነገር እንዲህ ነው ብሎ መላክም ካለበት ይልካል እንጂ ሽማግሌ ላክ ስለተባለው ወይም ደግሞ የሆነ ነገር አድርግ ስለተባለው ነው እንዲህ የሚያደርገው። ከዚህ በፊት ብያቸው ነበር ብዙዬ ሁለታቸውም ችግር አለባቸው። ሩታ መሰው ትሰማለች፣ እንዲሁም ደግሞ አብርሽ መሰው ይሰማል። ይሄ ደግሞ መሀከላቸውን መቼም ሰላም ሊያስገኛቸው አልቻለም እያለች ነበር። አሁን ለታያየሁት የዛኔ እሷ ተናገረችው ንግግር ነው እዚህ ጋር እያየሁት ያለሁት። ለምን ሽማግሌ መላክ ካለበት አብርሽ አስቦበትና አስቦ ሊሆን ይገባዋል እንጂ ይሄ ላክ ስላለውና ይሄ አትላክ ስላለው የሚልክና የሚተው ነገር አለ ብዬ አላስብም። ያ ዞሮ ነገሩ ድብልቅልቅ እያለብን ነው ያለው አሁንም ማለት ነው። አንዳንዶቻችንም ደግሞ እዛው ኮሜንታተሮች ማለት ነው ድምጻችን ይሰማ ይጋቡ ወይ የኛ ምድር አጋቢና የኛ ምድር አፋች ሁላ ማለት ነው። አንዳንዴ የምሬን እንደዚህ ብዬ ነው የሚያስቀኝ የኮሜንት ማለት ነው። ይጋቡልን ድምጻችን ይሰማል አሉ። ጉድ! አረ እናንተ አረጋጉት ነገሩን። ሲጀመር አብርሽና ሩታ ከካሜራ ጀርባ አንድ ናቸው ያሉት ማለት ነው። እውነት ተለያይቶ መሰላቸው፣ እውነትም ደግሞ እንትን እየመሰላቸው አላቸው በነገራችን ላይ ማለት ነው። ለምን ብትሉ ትላንት ተለቀቀው ቪዲዮ እናንተ አንዳንዴ አገናዝባችሁ እዩ ማለት ነው። ትላንት ተለቀቀው ቪዲዮ በማን ቻናል ነው? ያ ቪዲዮ እኮ በአብርሽ ቻናል መለቀቅ አልነበረበትም። ትላንቱ ቪዲዮ ትክክል እውነት ተጣልቶ ከሆነ አስለን ሩታ ቻናል አብርሽ አይሄድም፣ አብርሽ ቻናል ደግሞ ሩታ አትመጣም። ያኔ በየቻናላቸውን እንትን ያደርጉ ነበር። አሁን አብዛኛው ጊዜ ቪዲዮ የሚለቀቀው አብርሽ ቻናል ነው። ይሄ ማለት ደግሞ
ጥቂም የጋራቸውና እንዲሁም ደግሞ የሚያገኙት ገንዘብ በጋራ የጋራቸው ስለሆነ በአብርሽ ቻናል ነው አብዛኛው ጊዜ የሚለቀቀው ማለት። ይሄ ማለት ደግሞ ድራማ የሚባል ስም ባይሰጠውም እንኳን ድራማ እንደሆነ ማወቅ አለባችሁ። መቼም እነዚህ ሩታና አብርሽ ይለያያሉ ማለት ከባድ ነው። ለማንኛውም ላይክ ሼር አድርጎ ሰብስክራይብ አድርጎኝ